ሽንት ቤት ስንጠቀም አቀማመጣችን ኪንታሮት ሊያስይዘን እንደሚችል ስንቶቻችን እናውቃለን? ሰላም ሰላም ውድ ቤተሰቦቼ እንዴት ሰንብታችኋል? ይህን ቪዲዮ እስከ መጨረሻው ተመልክታችሁ ኮፒ ሊንክ፣ ሪፖስት እና ሼር እያደረጋችሁ ለቤተሰቦቻችሁ አድርሱላቸው። ሽንት ቤት ስንጠቀም አቀማመጣችን ለኪንታሮት ህመም ሊያጋልጠን ይችላል። ስለዚህ ሽንት ቤት ስንቀመጥ ጉልበታችን ከዳሌ መገጣጠሚያ ጋር እኩል ሌቭል ከሆነ ወይም ስትሬት ከሆነ፣ ጀርባችን ደግሞ ቀጥ ብሎ ከተቀመጠ፣ ባለመቀመጫው ሽንት ቤት ከሆነ እግራችን መሬት ላይ ከሆነ የተቀመጠ ለኪንታሮት ህመም እየተጋለጠ ነው። ምክንያቱም ከዳሌው ወለል ጡንቻዎች አንዱ የሆነው ቱቦ ሬክታሊስ የሚባለው ጡንቻ ከዳሌው ወለል አጥንት ተነስቶ የወፍራሙን አንጀት የታችኛውን ክፍልና ፊንጥጣን ዙሮ ይመለሳል። ስለዚህ በዚህ አቀማመጣችን ይህ ጡንቻ በጣም ስለሚሳሳብ ይህን የአንጀት ክፍል ይዘጋዋል ማለት ነው። ስለዚህ እኛም ሰገራ ለማስወጣት በጣም እናመጣለን ወይም ስትሬን እናደርጋለን ማለት ነው። ነገር ግን አቀማመጣችን ወደፊት ዘንበል ብለን ከሆነ፣ ለእግራችን ማስቀመጫ ወንበር አስቀምጠን ከሆነ፣ እንዲሁም ደግሞ ጉልበታችን ከዳሌ መገጣጠሚያ ከፍ ብሎ ከሆነ የተቀመጠው ይህ ጡንቻ ሪላክስ ያደርጋል ወይም ይፍታታል ማለት ነው። ስለዚህ የመጨረሻው የወፍራም አንጀት ክፍልና ፊንጥጣ ቀጥታ ወይም ስትሬት ይሆናል ማለት ነው። በዚያን ጊዜ እኛም ብዙ ሳናምጥ ሰገራ ቀጥታ የመውጣት እድል አለው ማለት ነው። በዚህ መሰረት የሽንት ቤቱ አይነትም ለኪንታሮት ያጋልጣል ማለት ነው። እስኪ የትኛው የሽንት ቤት አይነት ነው ለኪንታሮት የሚያጋልጠው? ጠፍጣፋው ማለትም መቀመጫ የሌለው ነው ወይስ ደግሞ መቀመጫ ያለው የሽንት ቤት አይነት? ኮመንት ላይ ጻፉልኝ። አመሰግናለሁ።